ኩኩሻ ፈንክታው እንግዲህ ገጀራው ሐኪም ቤት መሄድ ስለነበረበት በዛ ጉዳይ ነው እንግዲህ ወደ ሆስፒታል ሲሄድ ሆስፒታሎቹ ያው ወንጀለኛ እየተፈለገ ስለሆነ ስለሚያውቁ ለህግ ስለሚያቀርቡ ለአደይ እሺ ይላታል ብሎ ባቡሬ ውስጡን ስለሚያውቅ ይዘው ሂድ ብሎት ዴብን እኔ ይዤ እሄዳለሁ እኔም እሄዳለሁ ብሎ ዴብ ሄደ። ግን ባቡሬ ስለሚጠረጥር አደይ ነበር ይዘውት ሂድ ያለው። ግን ዴብ ስለማያምነው እኔም እሄዳለሁ ብሎ ተከትሎ ሄዶ እንደፈራው እንግዲህ መጀመሪያ አደይ ምንም ሳትል ዴብ ለመነው ዶክተሩን እባክህን ወንጀለኛ ነው ግን እባክህን የዛሬን ተባበረን ቢለውም እሱ ግን ሊተባበራቸው አልቻለም። ወንጀለኛ መቼም አልተባበርም ህክምናዬን ሊያስተጓጉል ህክምና ውስጥ የተበላሸ መድኃኒት ሲሸጥ ነበረ ተወንጀለኛ ጋር ልተባበርም ይቅርታ ማከሙን አከሟለሁ ግን ደግሞ እደውላለሁ ብሎ ሲነግረው ቢለው ዴብን በቃ እሺ አልልም አለ ማለት ነው። በዛ የተናደደው ዴብ በቃ እሽቶ ብሎ አከሙና እናስብበታለን ብሎት እንዳከመውም ሲነግረው በቃ አሁን ምን ልታረግ ነው ሲለው ካከመው በኋላ ለዶክተሩ ልደውል ለኢንስፔክተር አደይ ዶክተር ስትለው ገና አደይን ሲያይ ባክን የሰራው ስህተት ቢሆንም ወንጀለኛ ቢሆንም ለለሊ ስትል ባክን ዛሬ ማረው ብለዋለች ማለት ነው። ከዛ ምንም ሳያንገራግር ባንዴ እሺ ብሎ አደይን እንግዲህ ዴብ ፊት ዶክተሩም አጥፍቷል ትከሻዋን ሲይዛ ዴብ አመናጭቆ አደይን ይዟት ወጥቷል። ከዛም በኋላ እንግዲህ ይቅርታ ላንቺ ብዬ ነው ላንቺ ምንም አደርጋለሁ ብሎ ሲያወራ ዴብ በጣም ተናዶ እየጎተተ ስንት ጊዜ ነው ይሄ ዶክተር እውነትም ታንቺ ጋር የሆነ ነገር አለው በማለት ግን ደግሞ ያንን ነገሩን ያባባሰው ገጀራው ነው። አቤት አቤት ወንዶች እኮ ለሴት ምንም ነገር ታደርጋላችሁ ባንዴ ይሻልክ እሱ ሲለምንህም ቢያልከው አለው። አሁን ላይ እናሱ እንገናኛለን ዶክተሩ አይንህን ካደይ ላይ የማያነሳ ከሆነ እኔ ያለቀውም ብሎ ዴብ በጣም ተናዷል። አደይ ደግሞ ባክ ተረጋጋ ምንድነው እያደረክ ያለው እኔን አታምነኝም ብትለውም ዴብ ምንም ላምንሽ አልችልም ምን እያደረገ ነው እሺ ይሻለሽ ይሁን ምን አንቺን መያዝ አስፈለገ እኔ ጮኛሽ እንደሆነ አያውቅም እና ለማንኛውም እሰራለታለሁ ማንም ሰው አንቺ አጠገብ እንዲደርስ አልፈልግም በማለት እያጉተነተነ ይዟት ሄዷል። ዴብ ግን ምን ዋጋ አለው ደግሞ ተፊቱ የገጠመው ሌላ ጉዳይ ነው። ቤሪ በስተመጨረሻም ዴብን እየፈለገች ነው። ዴብና አደይ አብረው ሆኑ ሊጋቡ ነው ድል ባለ ሰርግ ስንል ቤሪ መጣች። ዶክተሩም አበጣበጣቸው። የነሱ ፍቅር መቼ ነው ተጋብተው የምናየው? እነ ለሊና እነ ባቡሬ በኋላቸው ጀምረው እንግዲህ እነሱ የተሻለ ቦታ እየደረሱ ነው። እስካሁን በመሃላቸው ማንም አልገባ። የዴብና የአደይ ፍቅር ግን መሰናክል በስቶታል። ዛሬ ዳይመንድ አንጀቴን ያረሰኝ ቤሪን ማለት ነው። እንግዲህ ሊደበድባት ነው። ኩኩሻን ምንም እንዳትናገሪ ብሎ ብሯንም ሊዘርፋት ነው። እኔ ደስ ይለኛል። ቤሪ ምን አይነት ሴት ናት? ባለጌ አልፈልግሽም ስትባል አሰማም እንደ እየመጣች ለምንድነው ሰው ፍቅር ላይ ጥልቅ የምትለው? አንዳንድ ሴቶች ሰው ፍቅር ላይ እየመጣችሁ ጥልቅ የምትሉን ነገር በጣም ያናድዳል ማለት ነው። ሳትወደዱ በግድ ውደዱን ማለታችሁ አትርሱኝ ነው። እንግዲህ ገጀራው አሁን ላይ በአደይ ምክንያት ተርፏል። ወዴትስ ነው የሚሄደው? ያው ፖሊስ እየተደበቀ ሊኖር ነው። ለሊም ግን አሳልፋ መስጠት አትፈልግም። እሱ ባይፈልጋትም እሷ ትፈልገዋለች ማለት ነው። ገጀራው ደግሞ አሁን ኩኩሻን ይፈልጋታል ስለፈነከተችው ማለት ነው። ምክንያቱም እሷ ደግሞ ለዳይመንድ ተራታ ነው። ዳይመንድ ጋር ተጣልተው ነበረ። ዳይመንድና ኩኩሻ ገጀራው ባለበት መቀመጥ ስለማይፈልጉ ፖሊስ ያስይዘናል ስለሚሉ ወዲያው ሲወጡ አፋላር ብሎ ዳይመንድ ያው ተናግሮ ነው ያስመጣው ማለት ነው። አሁን ዳይመንድና ኩኩሻ አብረው በመሆናቸው ዛሬ ደስ ብሎኛል። ሁለቱም ይዋደዳሉ ግን ምንድነው በቃ መነጋገር አልቻሉም። ሁለቱም በቃ ትዕቢት ይዟቸዋል እንጂ ፍቅር የሌለ ነው ማለት ነው። ኩኩሻም ሆነ ዳይመንድ ገብቶላቸዋል። አንድ ላይ ቢሆኑ ደስ ይለናል። ጥንድ ሆነው ኧረ ሩታ ማበዷ ነው። ምን ነው ሩታ ለምን አትከበሪም? ጉድ እኮ ነው። ወዴት እየሄደች ነው ሩታ? ዶክተሩ እንግዲህ አልፈልግሽም ብሏታል። እሷም ሙጭጭ ብላለች። ሮማን ዛሬ በጣም ጥሩ ምክር ነው የመከረቻት። ዶክተሩ ፍቅረኛ አለኝ አለ። ውሸቱን ነው ፍቅረኛ የለውም። ውሸቱ ቢሆንም ባይሆንም ላንቺ ለውጥ አያመጣም ያለችው ትክክል ነው። ስለማይወዳት ፍቅረኛ ባይኖረውም እሷን አይወዳትም አይፈልጋትም። ፍቅረኛ ሳይኖረው ይኖረኛልም ቢልም የለኝም ቢላት እሷ እንደማትፋታው እንደማለቀው ስለሚያውቅ
ነው። ግን ደግሞ እውነት ለመናገር የሚያፈቅረው እሷ አደይን ነው። ስለዚህ ሩታ አርፈሽ ተከበሪ። ሴት አሰዳቢ እንደ ሩታ አይነት በጣም ብዙዎች ያላችሁ፣ ተከበሩ። ተማይወዳችሁ ቦታ ተማይሰጣችሁ ወንድ ጋር ጊዜያችሁ አታባክኑ። ወንዶች ፈልገው ካልመጡ የሴት ፈላጊ ወንዝ አያሻግርም። ለጊዜው እንኳን እሺ ብትባሉ የሚወዳትን አንድ ቀን ሲያገኝ ጥሏችሁ ይሄዳል። መጠቀሚያ ነው የምትሆኝ ሩታ። ቆፍጠን በራሽን ቻይ። በቃ እንዴ የሚወድሽ ሰው ብዙ ነፍ ነው ያለው። አንድ ዶክተር አልወደደሽም እና ሌላ ሰው አይወድሽም ማለት አይደለም። እና እሪ ብላ እስከ መጮህ ድረስ እና ሩታ ወዴት እያመራኝ ነው? ፍቅር ነበረች የምታስጠላኝ ዴብን እንደዚህ ሙጭጭ ብላ በግድ። አሁን ደግሞ ፍቅርን ስንገላገል ዛሬ ፍቅርን ባለማየት ደስተኛ ነኝ። ፍቅርን ስንገላገል ሮማን እውነት ጥሩ ሰው ናት። ደግሞ የዝቺ መተካት ሩታ በጣም ወድሽ ነበር፣ አሁን ግን አስጠልተሽኛል። ራስሽን የምትወጁ አርክሽ የተባልሽው ውደጅ ነው እንጂ አርክሽ አልተባልሽም። ስለዚህ የፍቅር እናት ደግሞ ምንም አላወቀ ያመማት እንዴ ብላ ደንግጣ መጣች። ስለዚህ ሮማን ቀስ ብላ ለፍቅር እናት ትንገራት። ምናልባት የፍቅር እናት ስነግራት ልትረዳ ትችላለች፣ ልታስረዳት ትችላለች። ተማይወድ ሰው መፈለግ ጊዜ ማባከን እና ስለዚህ ቤሪና ሩታ አርፋችሁ ተቀመጡ። ቤሪም እንደዛው። ደግሞ ምን ትመስላለች የራቁቷን? ምን ጉድ ናት? ለማንኛውም ስለተከታተላችሁኝ አመሰግናለሁ። ዴብና ዳይ በዶክተሩ ጋር መጣላት አልነበረባቸውም። አሁን ደግሞ ዶክተሩ አደይ ነይ ብሏታል። ለምን እንደሆነ ያላት አናቅም፣ ግን እሷ ረስታው ነበር። እሱ በጣም ተናዷል ማለት ነው። ስለዚህ ተገናኝተው ምን ሊሉ ነው? አብረን እናያለን። በተረፈው ስለተከታተላችሁኝ አመሰግናለሁ። የዴቭ ፍቅር መጨረሻው በጣም የናፈቃችሁ ምንድነው?